وارتحل في طلب العلم فما نال نور العلم إلا من رحل. نحمده تعالى ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده ربي لا شريك له، وأشهد أن محمدًا عبده ورسوله وصفيه من خلقه وخليله، صلوات الله وسلامه عليه وعلى آله وصحبه وسلم تسليما مزيدا. أما بعد، إخواني في الله، يا الله ملكتني عليه الصلاة والسلام باستلالفولن حديث إمام أحمد بسنداتشو كمحمود بن اللبيد كتبال الصحابي يزو እሳቸው ደግሞ ከረሱል ሰለላሁ ዐለይሂ ወሰለም ይዘው እንዲህ ይላሉ። إن الله ليحمي عبده المؤمن من الدنيا وهو يحبه كما تحمون مريضكم من الطعام والشراب تخافونه عليه. በዚህ ሐዲስ ላይ የምናገኛቸው ብዙ ፈዋይዶች አሉ። የአላህ መልእክተኛ አለይሂ ሰላቱ ወሰላም አላህ ሱብሓነሁ ወተዓላ ሙእሚን የሆኑ ባሪያዎችን እንደሚወዳቸው ይነግሩን። إن الله ليحمي عبده المؤمن ሙእሚን የሆነውን ባሪያውን አላህ ይወደዋል። ከዚህ ሐዲስ መፍሁም ሙኻለፋ በተቃራኒ ያለውን አረዳድ ብንወስድ ሙእሚን ያልሆነን አላህ አይወደውም። ሙእሚን ያልሆነን አካል አላህ አይወደውም ማለት። ስለዚህ አላህ ሙእሚንን ይወደዋል። አንዳንድ ሰዎች ምን ሊል ይችላሉ? አላህ ቢወደኝ ኖሮ ድሃ ያረጋኝ ነበር ወይ ሊል ይችላል። ምላሹ እዚሁ ሐዲስ ላይ አለ። إن الله لا يحمي عبده المؤمن من الدنيا الله ባሪያውን ሙእሚን የሆነውን ባሪያውን ከዱንያ ያግደዋል። يحميه እገዳን ግርዶን መከላከያን ያደርግበታል። መከላከያን ያደርግበታል። ያኒ ምታጠፋው የሆነችውን ዱንያን ይዝበትና ኢማኑ ላይ እስልምናው ላይ እንዲቆይ ያደርገዋል። إن الله لا يحمي عبده المؤمن من الدنيا ከዱንያ ይከላከለዋል። አላህ ይወደዋል፣ ዱንያን ይከለክላል። ስለዚህ አንዳንድ ድህነታችን ምን መስሎ ሊታየን ይችላል? አላህ የረሳን ወይም የጠላን ወይም ችላ ብሎ የተወን ሐሻሁ ወከላ እንደዚህ አድርገን ልንቆጥር እንችላለን። ነገር ግን ለይሰ ከዛሊክ ጉዳዩ እንደዚህ አይደለም። አላህ ዱንያን ያዝ አድርጎ ይዝብሃል፣ እሱ ይወዳል። ከውዴታ ምልክት እንደሆነም ልታውቅ ይገባሃል። ይህ ብለው ማለት ደሃ ማይሰግድ፣ ደሃ ይሰግዳል ያጋራል፣ ይህንን አላህ ይወደዋል ማለት አይደለም። አላህ ያዘዘውን እየታዘዘ የከለከለውን እየተከለከለ
ድህነት ካለ አላህ ያንን ባሪያ እየወደደው የከለከለው እንደሆነ ልናውቅ ይገባል። የአላህ መልእክተኛ ምን አደረጉ? ይህንን የበለጠ እንድንረዳና እንዲገባን መርጃ ምሳሌን አደረጉን። ኢነላህ ለየሕሚ ዐብደሁ ልሙእሚን ሚነ ዱንያ ወሁወ ዩሒቡሁ። ምሳሌን ሲያደርጉ ምን አሉ? ከማ ተሕሙነ መሪደኩም፣ ከእናንተ አንደኛችሁ ህመምተኛ የሆነ አካል ቤቱ ካለ ያ ህመምተኛ የሚፈልገውን ምግብ ቢበላ ያሱ የሚፈልገው በሽተኛው የሚፈልገውን አይነት ምግብ ቢበላ ያ እሱ የበላው ምግብ በሽታን የሚጨምርበት ከሆነ ቤተሰቦቹ ይሰጡታል? አይሰጡት። ከማ ተሕሙነ መሪደኩም፣ ከእናንተ ህመምተኛ እናንተ ዘንድ ቢኖር ያንን ህመምተኛ ያሻውን ቢወስድ ቢጠጣ ያሻውን ቢበላ ያ የበላው ወይም የጠጣው ነገር በሽታውን የሚጨምርበት ወይም ለሞት የሚዳርገው እንደሆነ እናንተ ህመምተኛችሁን እየወደዳችሁት ልጃችሁን፣ አባት፣ እናት፣ አክስት፣ አያት ሌላም ሊሆን ይችላል ያንን ህመምተኛ ትወዱታላችሁ። ምን እንዲሆን? ቶሎ እንዲሽር፣ በልቶ ቢወፍር፣ ተሽሎት ከቤት ቢወጣ ቢንቀሳቀስ ትወዳላችሁ። ከመሆኑም ጋር እሱ ይህን ምግብ ስጡኝ ልብላ እያለ እናንተ ታግዱታላችሁ። ለምን? ተኻፉነሁ ዐለይህ፣ ስለምትፈሩ። ህመሙ ኢማ በሽታውን ያቆየዋል ቶሎ አይሻለውም፣ ወይማ ያባብሰዋል፣ ወይማ ለሞት ይዳርገዋል የሚል ስጋት ስላላችሁ የምትወዱትን አካል በዛ ላይ ታሞ ተይዞ የሚፈልገውን ነገር ትከለክሉታላችሁ። አላህም ልክ እንደዛ ነው አለ። ወሊላሂ ልመሰሉ ልአዕላ፣ ለአላህ የላቀ የሆኑ ምሳሌዎች አሉት። አላህም ልክ እንደዛው እናንተ ለህመምተኛችሁ እንደምትሰጉት አላህ ግን ከስጋት አይደለም፣ ከማንም ምንም የሚያሰጋው ነገር የለም። ግን ከዝነት ለኛ ከማዘን ዱንያን ያግደናል፣ ከዱንያ ያግደናል። ዑለማዎች ይናገራሉ ሀብታሙ አላህ ለምን ሀብታም እንዳደረገው፣ ድሃውን አላህ ለምን ድሃ እንዳደረገው ሕክማን ሲናገሩ ጥበብን ሲናገሩ ምን አሉ? አላህ ድሃውን በድህነቱ ሙእምን ሆኖ ኢማን ውስጥ እንዲቆይ ያጽናዋል። ለምን? ፈለው አነሃ ቡሲጠት ዱንያ፣ ዱንያን ቢዘረጋለት በጠር ውስጥ ኩራት ውስጥ ልክ እንደ ቃሮን ይሆን፣ ልክ እንደ ቃሮን ይሆን። ያ እንዳይሆን አላህ ስብሓነሁ ወተዓላ ምን አድርጎታል? በድህነቱ ኢማኑ ላይ እንዲጸና አድርጎታል። የዕለት ተዕለት ጉርሻውን አያጣም። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ያ ከዕበ እብነ ዑጅራ ኢነ ሩሐል ቁዱስ ቀድ ነፈኸ ፊ ረውዒ፣ ጅብሪል ሩሐል ቁዱስ ነፍስያዬ ላይ ነፋብኝ፣ እፍ አለብኛል። ወቃል ኢነሃ ለን ተሙተ ነፍሱን ሐታ ተስተውፊዐ ርዝቀሃ ወአጀለሃ፣ አንዲት ነፍስ እድሜዋን እና ርዝቋን ጨርሳ ሳትበላ አትሞቱም ብሎ ነግሮኛል። ስለዚህ አንድ ሰው የተጻፈለትን ከመብላት ቅሮት አይኖርም። ድሃም ሆነ ሀብታም ሁሉም ይበላል። ስለዚህ ድሃውን አላህ ሀብታም ቢያደርገው ባሻው እሱ በሻው ልክ ማን ድሃው በሻው ልክ አላህ ቢዘረጋለት ከእስልምና ሊወጣ ይችላል። ድህነቱ ኢማኑ ላይ እስልምናው ላይ እንዲጸና አድርጎታል ማለት ጥበብ። ሀብታሙስ ድሃ ቢያደርገው ምን ሊያደርግ ይችላል? ለዱንያ ሲል ሊከፍር ይችላል። አላህ ሀብታሙንም
ከሱ እዝነት ገንዘብን ሰጥቶት ዲኑ ላይ እንዲጸና አድርጎታል። ድሃውን በድህነት ኢማኑ ላይ እንዲጸና አድርጎታል። የአላህ ሕክማ ነው። ወለው በሰጠ አላሁ الرزق لعباده لبغوا في الأرض ولكن ينزل بقدر ما يشاء الله سبحانه وتعالى ሲሳዩን ቢዘረጋዋል ወለው በሰጠ الله الرزق ሲሳዩን አላህ ምድር ላይ ቢዘረጋው ለበጋው في الأرض የሰው ልጆች ምድር ላይ ወሰን ባለፉ ነበር። ነገር ግን ለሁሉም ينزل بقدر ما يشاء الله በሻው ልክ ለሰው ልጆች ማብቃቂያ ለእያንዳንዱ ባይበቃውም እንዳይሞት በራብ እንዳይጠቃ ልጆቹ እንዳይጎዱ እንዳይሞቱ በዛች ልክ አላህ Subhanahu Wa Ta'ala ለሁሉም ይዘረጋለታል ከሕክማው ከጥበቡ። ሁሉም ሰው ሰዋሲያ ቢሆን ኖሮ ሁሉም ሀብታም ቢሆን ማን ነው ባለሱቅ የሚሆን? ባለሱቅ ሄዶ እቃ ነው ያመጣል፣ ልፋት አለው፣ ሰራተኛ ሊቀጥር ነው፣ ለራሱ ሱቅ ሊከራይ ነው ወይም ሊሰራ ነው፣ ድካም። ስለዚህ ቤቱ የሚፈልገውን ያህል ወርቅ፣ የሚፈልገውን ያህል ብር፣ የሚፈልገውን ያህል እንቁ፣ የሚፈልገውን መኪና፣ የሚፈልገውን ሴት፣ ሁሉ ነገር ቤቱ የተሟላ ሁሉም የተሟላ ቢሆን ሁሉም ሰው ያው ቢሆን ማን ነው ሱቅን የሚከፍት? እሺ ሱቁስ ሊከፈት ይችላል ወይ? ጣውላው አጠናው ብቻ ይጠቅማል ወይ? እቃው ከሌለ ማን ነው የሚሰራው? በፋብሪካ ተሰርቶ አይደል የሚመጣው? ዶክተር የሆነው ለምንድን ነው? ብርን ፍለጋ አይደለም? እሺ ሀብታሙ ያሻውን ይበላል፣ ያለውን ይበላል። ሲታመም ማን ሊያክመው ነው? ዶክተር ልትለኝ ነው? ዶክተሩም ሀብታም ነው። ምን አስቸገረው? ካንተ ጋር የሚሸት መድኃኒት እየሰበረ አንተን ሌት ተቀን እየመጣ ያንኳኳ አንተን ሊያክም። አሁንም እኮ ዶክተር መሆን ጸጉሩ እስኪላጥ ድረስ የሚማረው እኮ ችን ፍለጋ ወረቀቱን ፍለጋ። ሀብታም ከሆነ ዶክተሬትም አያስፈልገው፣ መማርም አያስፈልገው፣ መልፋትም አያስፈልገው። ስለዚህ የሁሉም ሰው ሀብታም መሆን የአላህ Subhanahu Wa Ta'ala ጥበብን ሕክማን ይጻረራል። የሁሉም ሰው ሀብታም መሆን የአላህን ጥበብን ይጻረራል፣ ሊሆን አይችልም። የሁሉም ሰው ድሃ መሆን የአላህን ጥበብን ይጻረራል። ስለዚህ አላህ Subhanahu Wa Ta'ala قال ينزل بقدر ما يشاء ላሻው አካል ባሻው መልኩ ያወርደዋል። አላህ በቁርአን አሁን ያነሳውት ርዕስ በተመለከተ ምን ይላል? وقالوا لولا نزل هذا القرآن على رجل من القريتين عظيم وقالوا لولا نزل هذا القرآن ይህ ቁርአን እኮ ቢወርድ ኖሮ على رجل من القريتين ከሁለቱ ከተማዎች ወይም ሁለቱ መንደሮች ላይ ሁለቱ ሀገራቶች ላይ ካሉ ተላልቅ ሰዎች ውስጥ አንደኛው ላይ ቢወርድ ይሻል ነበር። ለምን መሐመድ ላይ ይወርዳል? ኩፋር ቁረይሾች ማለት ነው። አላህ ምን አላቸው? አሁም يقسمون رحمة ربك እነሱ ናቸው የጌታን እዝነት፣ የጌታን ነብይነት፣ የጌታን ሲሳይ የሚያከፋፍሉት እነሱ ናቸውን? نحن قسمنا بينهم معيشتهم في الحياة الدنيا ኑሯቸውን በዚች ዱንያ ላይ እኛ ከፋፍለናል። ሲሳያቸውን ኑሯቸውን እኛ ከፋፍለናል። ንቡዋነትንም በእኛ ምርጫ ነው። ከሰማይ የሚወርደው ሲሳይ በእኛ ምርጫ ነው። ይሄን ሀብታም ይሄን ድሃ የኛ ምርጫ ነው። طيب ለዚህ ሹመትን ለዚህ ሽረትን ምን ለግሰው እኛንን በእኛ ምርጫ ነው። አሁን يقسمون رحمة ربك እነሱ ናቸው የጌታን ሲሳይ ከፋፋዮች እነሱ ናቸው። ነብይነትንም ይሁን ሌላውን ቁርአንንም نحن قسمنا بينهم معيشتهم ኑሯቸውን በመሐከላቸው በየደረጃው እኛንን ከፋፈልነው። ከዛስ ورفعنا بعضهم فوق بعض درجات ከፊሉን ከከፊሉ በደረጃዎች አበላልጠነዋል። በዱንያ በእውቀት በስልጣን
እንደዚሁም ደግሞ በልቅና በቻርነት በሌሎች ከፊሉን ዝቅ ሌላውን ደረጃውን ከፍ አድርጎታል። ደረጃ የሚባለው ለመልካም ነገር ነው። በዚህ አጋጣሚ ፋይዳ ደረጃ የሚጠቀሰው ለመልካም ነገር ለሸር ሲሆን ደረካት ነው የሚባለው። ለኸይር ደረጃት ለሸር ደረካት። ወረፈዕና ባዕضهم فوق بعض درجات ከፊሉን በከፊሉ ከፊሉን ከከፊሉ ቅድም በተወሱ ነጥቦች በከፊሉ ሌላውን አላህ Subhanahu Wa Ta'ala ያውቃል። ባልተወሱ ነጥቦች በደረጃ አበላለጥናቸው። ከዛ ውስጥ አንዱ እኛ አሁን ያለንበት የዱንያ ጉዳይ ከፊሉን አላህ ከከፊሉ ያበላለጠው ለጥበብ ነው። ያንንም ጥበብ አላህ ሲገልጽ ምን አለ? ليتخذ بعضهم بعضا سخريا ከፊሉ ከፊሉን አገልጋይ ጠቃሚ አድርጎ ሊይዘው አለ። ሁሉም ሀብታም ቢሆን ኻዳሚ አይኖርም። ሁሉም ሀብታም ቢሆን ገበሬ አይኖርም። ገበሬ ከሌለ ማን መኖር ይችላል? የግብርና ስራ እጅግ በጣም አድካሚ ባንሰራው እናያለን። ውጤቱ አነስተኛ። መቼም ገበሬዎች በበረካ በአላህ በረካ ይኖራሉ እንጂ እነሱ በሰሩት ሌላው ይከብራል። አመቱን በሙሉ እየለፉ እየተጉ ቆዳቸው ተቀይሮ መልካቸው ተቀይሮ አጥንታቸው ቆዳቸው አጥንት ላይ ተለጥፎ ስጋቸው አልቆ የአመት መጨረሻ ላይ ሲመጣ የሚያገኙት ትንሽ ነው። ኢላን አላህ Subhanahu Wa Ta'ala በበረካ ያኖራቸዋል። እነሱ በሰሩት ነጋዴ መጥቶ ይወስድና በረከሰው ሰዓት በውዱ ሰዓት ሽጦት ይከብራል። ተመልከት፣ ሁሉም ሀብታም ቢሆን ገበሬም ባልነው ገበሬ ከሌለ ኑሮ የለም። መንበላው የሚጠጣው የሚሰራው ነገር ሁላ ከአርሶ አደሮች ስር እነሱን አላህ መሰረት አድርጎልን ነው የምንኖረው። ይሄን በጥበብ ነው። ስለዚህ አላህ ምን አለ? ليتخذ بعضهم بعضا سخريا ከፊሉን ከከፊሉ ያበላለጥነው። ይሄን ድሃ ያንን ሀብታም፣ ይሄን አዛዥ ያንን ታዛዥ ያደረግነው ከፊሉ ከከፊሉ ተጠቃቃሚ ሊሆን። ሀብታም ካለ ድሃ ይኖራል፣ እሱ ጋር ተቀጥሮ ይሰራል ይኖራል። طيب ሀብታም ይኖራል፣ ድሃው ዶክተር ነው ሊሆን ይችላል። ጅምር ላይ ይማራል። ሀብታሞች ሆስፒታሎችን ከፍተው ድሃውን ዶክተርን ይቀጥራሉ፣ ይተቃቀማል ማህበረሰብ። ፋርማሲ ከፍታሉ፣ ይተቃቀማል። ስለዚህ ከፊሉን ከከፊሉ ያበላለጥ ነው አንደኛው ከሌላኛው ተጠቃሚ እንዲሆን ነው። ወደ መነሻችን መነሻ ወዳደረግነው ሐዲስ እንመለስ። إن الله لا يحمي عبده المؤمن من الدنيا وهو يحبه ያሉት የአላህ መልእክተኛ እንዲሁ አይደለም። አላህ ሙእሚን የሆነውን ባሪያውን ይወደዋል፣ ከውዴታም ነው የሚያግደዋል። ከምን? ከዱንያ ولو بسط الله الرزق له الله ለዛ ባሪያ በርዝቅን ሲሳይን ባሻው መልኩ ባሪያው በፈለገው አይነት መልኩ ቢዘረጋለት قال لبغوا في الأرض ምድር ላይ ወሰንን ባለፉ ነበር ይላል። ምትረበሽ ልጅ ታጣዋለህ። ረብሻን አቁም። ورفعنا قال وإن الله يحب عبده المؤمن من الدنيا وهو يحبه يوددو كدنيا قدوال كما يحمي أحدكم أو كما تحمون مريضكم من الطعام والشراب تخافون عليه كنانت عندنياتشو من عندما يرغو همام تنياون يما يهون مقبن بلتو እንዳይ ታመም እንዳይጎዳ ብሎም ከመግብ እንደሚያግደው ልክ አላህም ባሪያውን እየወደደው ከዱንያ ያግደዋል እንዳይጠፋ ብለው የአላህ መልእክተኛ በሌላ ሐዲሳቸው ምን አሉ? لو كانت الدنيا عند الله تزن عند الله أو قال تعدل عند الله جناح بعوضة دنيا الله زند
ትንኝ ክንፍ ያህል ሚዛን ቢኖራት ወይም ቦታ ቢኖራት አላህ ዘንድ ለማ ሰቃ ካፊርን ሸርበተ ማ ከሃዲን በአላህ ሚያጋራን ለአላህ ምስት ድስት አለው ልጅ አለው አጋዥ አለው ሚልን አካል አንዲት ጉንጭን ውሃን ባላጠጣው ነበር። الله يعطي الدنيا لمن يحب ولمن يبغض ويعطي الدين إلا لمن يحب. الله دنيا لم يودوم لم يطلعوا مكان لا مؤمنهم لا كافرهم لا طاعيهم لا فاسقهم تعزاج لهون تعزاج لهون لهول مكان يسطعها دينن ግን መርጦ የሚሰጣው ለሙእሚን ብቻ ነው። የአላህ መልእክተኛ አለይሂ ሰላቱ ወሰለም መዲና ላይ የሁነይን ዘመቻ ላይ ምንን አከፋፈሉ? ሁነይን ዘመቻ ላይ የተገኘውን ምርኮን ለአዳዲስ ሰለምቴዎች ገና ኢማናቸው ላልጠነከሩ አካላት ለአንዳንዱ 100 ግመል ለአንዳንዱ በሁለት ተራሮች መካከል የሚሞላን ፍየልና በግና ፍየል ሰጡት። አንዳንድ ከአንሳሮች ወጣት የሆኑ አንሳሮች ምን አሉ? يرحم الله رسول الله صلى الله عليه وسلم سيوفنا تقطر من دمائهم وهو يوزع لهؤلاء ويتركنا يعطي هؤلاء ويتركنا የኛ ሰይፎቻችን እነዛን አንገታቸውን የቆረጥንበት ሰይፍ ደሙን ከማንጠባጠብ አልተወገደም። የአላህ መልእክተኛ ግን ከዛ የተገኘውን ምርኮ ከነዛው ሰለምት ለሆኑ አካላት እንዴት ይሰጣሉ? አላህ ይቅር ይበላቸው ብለዋል። የአላህ መልእክተኛ ምን አሏቸው? ሰበሰቧቸውና እንደዚህ ብላችኋል ያ ማዕሸር አልአንሳር እናንተ አንሳሮች ወይ ብላችኋል ሲሏቸው قالوا يا رسول الله اما عقلاؤنا فلا واما حدثاء اهدنا نعم ከኛ ውስጥ የአቅል ባልተቤቶች የሆኑ ትላልቆቻችን አላለም። ነገር ግን ከኛ ገና ታዳጊ የሆኑ ወጣቶች አፍላ ወጣቶች ናቸው ይሄንን የተናገሩት ብለው ሲሉ ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? لو انكم تذهبون برسول الله والناس يذهبون باموال بالدنيا ሰዎች ዱንያን ይዘው ቢሄዱና እናንተ መልእክተኛውን ይዛችሁ ወደ ቤታችሁ ብትመለሱ አይሻላችሁም ወይ? قالوا بل እኛም አሁን ልንረካም ይገባን ምንድነው ረሱል ሰለላሁ ዐለይሂ ወሰለም ይዘውልን የመጡትን ይሄንን ኸይር በር ይሄንን የኸይር መክፈቻ ዲን الاسلام ይሄንን አጥብቀን ከያዘን ሐላል በሆነ መልኩ ሰርተን ለፍተን ብናገኝም ሐላል የሆነ ገንዘብም የተወደደ ሐላል በሆነ ገንዘብ ነው መስጂድ የሚሰራው ቤት የሚሰራው ሐጅ የሚደረገው ለጂሃድ ኢንፋቅ የሚደረገው ዘካ የሚወጣው ሐላል በሆነ ገንዘብ ችግር የለው። ግን ዱንያን ዋና ግባችን ልናደርጋት አይገባም። አላህ ለምን ለከሌ ሰጠ ለምን ለኔ አልሰጠም ሲሳዩ ከሱን نحن قسمنا بينهم معيشتهم في الحياة الدنيا እኛን ያከፋፈልን። ስለዚህ لنرضى ልንወድ ይገባናል። አላህ Subhanahu Wa Ta'ala ለኛ ከፍሎ በሰጠን ያንን ወደን አላህን ያመሰገንን እንደሆነ በረከቱን ቀልባችን ላይ ያደርገዋል። አማ ለኛ ያልሆነን እየተመኘን ምናማር ከሆነ በሰጠን በረካን እናገኝ እንኳን አጅር ልናገኝ ወንጀለኛ እንሆናለን። ባለማመስገን በረካውን እናጣለን። ሌላው ያሰብነው ቦታ ላይ ሳንደርስ እንቀራለን። ሀማችን ገማችን ያብቻ ሊሆን አይገባም። اللهم إنا نسألك العفاف والتقى اللهم إنا نسألك الهدى والعفاف والتقى والعفاف والغنى. اللهم لا تجعل الدنيا أكبر همنا ولا مبلغ علمنا واجعل الآخرة قرارنا ومأوانا وآخر دعوانا الحمد لله رب العالمين. جزاكم الله خيرا والحمد لله رب العالمين.